ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነظር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። ያንተ እናት አክስቷ፣ ከዛ የአክስቷ ልጅ፣ ከዛ የልጅየዋ ባል፣ ከዛ የባልየው እህት፣ የእህቷ ጓደኛ የልጅ ልጅ። አዑዙ ቢላህ። ማታ አርፍደህ ትተኛለህ፣ ጠዋት አርፍደህ ትነሳለህ። ከዛ የሆነ ጀብድ ነገር እየሰራ እንዳደረሰው ጠዋት ትቆጣለህ። እውነትህን ነው። ወልጃለሁ፣ ወዴት እንሂድ? እናቴ ተኝታ መተንፈስ ስታቆም ለምንድነው እያተነፈሽ ያለው ነው? አረ ተንፈሽ፣ አረ አምላኬ ገና እኮ ናት እንዳትወስዳት። አረ ሁሉም ሶሻል ሚዲያ ላይ ያለን ሰው ይመለከታል፣ እኔንም ጨምሮ ይመለከታል። ስለ እናቴ በራሴ አስቤ በራሴ የሌለ ታሪክ ፈጥሬ የማለቅሰው ነገርስ። ጎበዝ፣ ለካ አንድ ሀገር ነው ያበርነው። ወይ ጉድ! ረጅም እድሜ ለእናቶቻችን። የኔ ሌይላ የት ነሽ ይላል ጽሁፉ ሲጀምር። ቀይስ አልመጅኑን የሌይላ አፍቃሪ አስደማሚ ፍቅር ይተረክላችሁ። አንድ ደቂቃ ስጡኝ። ይህ ለፍቅር ሲሉ ልባቸውን ከሰጡ ልብ ገባሪዎች ውስጥ ዕውቅ ሆኖ እንደ ተምሳሌት የሚወሰደው የመጅኑንና የሌይላ የፍቅር ታሪክ ነው። ይህ ልብ ሰቃይ የሆነው የመጅኑንና የሌይላ ታሪክ በሚተረክ ጊዜ በብዙዎች ልብ ውስጥ ቀርቷል። ዘመኑ እንደ ሂጅራ አቆጣጠር ከ645 ዓመተ ሂጅራ ጀምሮ እስከ 688 ዓመተ ሂጅራ ይዘለቀ ነው። እንደ ተምሳሌት ለፍቅር ሲሉ ልባቸውን ከሰጡ ልብ ገባሪዎች ውስጥ አንዱ የሆነው መጅኑንና ሌይላን ላስተዋውቃችሁ ወደድኩ። የውልደት ስሙ ቀይስ ነው። ጧትም ሆነ ማታ የሚያስበው ሌይላን። ሙሉ ታሪኩን ካነበብኩት ደቂቃ ይፈጅብናል። የምትፈልጉ ካላችሁ በቀጣይ ቪዲዮ አነብላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም እንደተለመደው ባዝናኝ ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ያው እንደምታውቁት በዚህ ቻናል ዘና ፈታ ያለን ትምህርትን የምንወስድበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ ኢንሻአላህ። ማታ አርፍደህ ትተኛለህ፣ ጠዋት አርፍደህ ትነሳለህ። ከዛ የሆነ ጀብድ ነገር እየሰራ እንዳደረሰው ጠዋት ትቆጣለህ። ይህ ብድድ ምናምን ትላለህ። ልጆችን ታመናጭቃለህ፣ ሚስትን ታመናጭቃለህ። ከዛ እስከ 6 ሰዓት ማትጋጨው ሰው የለም። ሰራተኛን ትሰርባለህ። ከዛ ቢሮ ትሄዳለህ። ቢሮውን ቁጣ ይልሃል። ምን ይልሃል? እዛ ትደውላለህ። አስገባ ብያለሁ፣ እንደዚህ ብያለሁ ምናምን ብለህ ቁጣህን ተው። ከሰዓት ደግሞ ውሃ ውስጥ እንደገባች ድመት ሲደውልልህ ራሱ በቃ ችግር የለም አብሽር ይመችህ ትላለህ። ከዛ ማታ ላይ ልጆች ሰላም ናችሁ እንዴት ናችሁ ምናምን ትላለህ። ደግሞ አታፍርም? ብርቱካን ሙዝ ምናምን እንደ መግዛትም ያነጋሃል። ምንድነው የምትቀያየረው? አስሬ እንዲህ የሚያደርግህን ነገር እንደዚህ እንደ እስስት የሚቀያየርህን ነገር ለምን አታቆመም? አይደብርህም እንዴ? እስከ መቼ ነው እንደዚህ የምትቀጥለው? ሼም ነው ወላሂ። ይቅርብ በቃ። በሳምንት 2 ቀን አንድ ቀን በቃ። የተናገረው ነገር ትክክል ነው፣ ግን መጨረሻ የተናገረው ነገር እቃወማለሁ። በሳምንት 1 ቀን 2 ቀን በቂ ነው አለ። አያስፈልግም ጫት። እዚህ ቪዲዮ ላይ ጫት የምትቀሙ ካላችሁ በንግግሬ እንደምትቀየሙኝ እርግጠኛ ነኝ። ግን ያው የማያስፈልግ ነገር አያስፈልግም፣ መደባበቅ አያስፈልገውም አይደለ? በጣም ብዙ ሰዎች አሉ በጫት ብቻ ህይወታቸው የተበላሸ። እኔ የማውቃቸው እንኳን 2 ሰዎች ወላሂ ለአዚም እንደዚህ ሰርጀሪ እስከ መሰራት ደርሰዋል በጫት ምክንያት ማለት ነው። እናም በዚሁ በጫት ምክንያት ወላሂ ትዳራቸውን የሚፈቱ ሴቶች አሉ፣ በጣም ሲመራቸው ማለት ነው። እዚህ ቪዲዮ ኮመንት ላይም የተጻፉትን ተመልከቱ። እውነትህን ነው፣ ወልጃለሁ፣ ወዴት እንሂድ? ይህ ኮመንት እጅግ በጣም ከባድ ኮሜንት ነው። ይቀጥላል። እውነትህን ነው፣ ብዙ ሰዎች አሉ፣ ልክ ነህ፣ የጫት ነገር 000 ነው። እንደዚህ አይነት ተመሳሳይ ኮመንቶች ነፍ ናቸው እዚህ ቪዲዮ ላይ። ይሄ የጫት ነገር ምን ያክል ስር እንደሰደደ በዚህ ኮመንት ብቻ መመልከት ትችላላችሁ። በጣም ብዙ ሴቶች ፍቺ እንደሚፈልጉ ነው በዚህ ኮመንት የምትረዱት። በዚህ ልክ ዋጋ እያስከፈላቸው እንኳን ይህንን መቃም የሚባል ነገር የማያቀሙ አሉ። በእርግጥ እሱስ ከባድ ነው፣ ግን ደግሞ የማይጠቅም ነገር ከሆነ ያንን ነገር ለመተው በቃ ቀስ በቀስ በአንዴ መቆም አይባልም እኮ። ቀስ በቀስ ግን ለመተው ሞክሩ። ምክንያቱም ወደፊት ብዙ ዋጋ ነው የሚያስከፍላችሁ። ትዳራችሁን እስከማጣት ከዛም አልፎ ህይወታችሁን እስከማጣት ሊያደርሳችሁ ይችላል። ስለዚህ ሁላችንም በዚህ ጉዳይ ጥንቃቄ እናድርግ። ስለ ሚስቶች ሲነሳ ደግሞ ወደ እናቶችም ይሄዳል። ያው ሚስቶች ከቆይታ በኋላ እናት መሆናቸው ስለማይቀር ማለት ነውና እናቴ ተኝታ መተንፈስ ስታቆም ለምንድነው እያተነፈሽ ያለው ነው? አረ ተንፈሽ፣ አረ አምላኬ ገና እኮ ናት እንዳትወስዳት። አረ እንዲህ አረ ተነፈሰቻ። ስተነፍስ ነው ያዩታ። አረ በስመ አብ፣ አረ ጭንቀት። ተመስገን። ይሄ ነገር ያጋጥመው ሰው አለ?
እኔ በተደጋጋሚ ነበር የሚያጋጥመኝ። እናቴ ተኝታ በቃ አተነፍስም እኮ ለምን ደም አተነፍስም? ወላሂ ብዙ ጊዜ እንደዚህ ብያቃለሁ። ሲገጠመኝ ያላችሁ ኮሜንት ላይ አስቀምጡልኝና ፈገግ እንበልበት። ኮሜንት ስገባ ምን ይላል? ስለ እናቴ በራሴ አስቤ በራሴ የሌለ ታሪክ ፈጥሬ የማለቅስ ነገርስ ቢያንስ ብቻ ነው አይደለም ይላል። ሌላውም ሰው እንደዚህ የሚሰቃይ አይመስለኝም ነበር። እውነቱን አይመስለንም ነበር። ጎበዝ ለካ አንድ ሀገር ነበር ነው ወይ ጉድ። በጣም ብዙ አጋጣሚዎች አይቻለሁኝ። በደንብ ነው የምንመሳሰሉ። ለምን እንደሆነ አይገባኝም። በጣም ብዙ የሚያመሳስለን ነገር አለ። ብቻ አልহামዱሊላህ እየተነፈሱልን ነው። ማዘር የአክስቷ ልጅ ባል፣ እህት፣ ጓደኛ የልጅ ልጅ እንደሞተ ስትሰማ ፌንት ግን ምንድን ነው ያለው? የአክስቷ ልጅ እህት ጓደኛ ነው ያው የልጅ ልጅ ማን እንደሆነች ግን ይታወቃል ወይ? ማን እንደሆነ ሩቅ ነው እኮ። አክስት ማለት አስቡት፣ ያንተ እናት አክስቷ፣ ከዛ የአክስቷ ልጅ፣ ከዛ የልጅየዋ ባል፣ ከዛ የባልየው እህት፣ የእህቷ ጓደኛ የልጅ ልጅ። አዑዙ ቢላህ። ይሄ ማሰቡ ራሱ የተወሰነ ከሄድክበት ልትፎርሽ ትችላለህ። የማዘሮች ነገር በጣም ነው የሚገርም። ረጅም እድሜ ለእናቶቻችን። ከእናት ጋር በተያያዘ እንግዲህ አንድ ሙአዝ ነዚፍ የተናገረው ንግግር አለና እሱም በደንብ አድምጡት። ያ ጀማዓ ትዕግስት ይኖራችሁ፣ ወላሂ ትዕግስት ይኖራችሁ፣ በደንብ አድምጡት። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው። ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ትጠቀሙበታላችሁ። ጉዳዩ ከዱዓ ጋር ነው የሚያያዘው። ዱዓ ስናደርግ እንዴት ምንረሳቸው ነገሮች እንዳሉ እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ። አልহামዱሊላህ አላህ ይመስገን። ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል። ብዙ ጊዜ ዱዓ አድርጌ አይቻለሁ። አልহামዱሊላህ አላህ Subhanahu Wa Ta'ala አይከለክለኝም። አንድ ይሄ ነው። ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝን ነገር ለኡማና ለባባ ነው የምነግራቸው። ደውዬ ኡማ እንዲህ አይነት ጉዳይ አለብኝ፣ ባባ እንዲህ አይነት ጉዳይ አለብኝ ብዬ ነው የምነግራቸው። አላህ Subhanahu Wa Ta'ala ያን ነገር ያሳካልኛል። ሰሞኑን የተከሰተውን ነገር ልንገራችሁ። የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው። የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር። ቆየብኝ በጣም ሐታ በስንት ሺህ ዶላር የቆረጥኩት ቲኬቱን ላይ እየተበላሸ ነበር። ብዙ ነገሮች እንትን አሉ። ብከታተል አልስተካከላለኝ። ዱዓም አድርጌ ነበር። አላህ Subhanahu Wa Ta'ala ያዘገየበትን ምክንያት ያውቀዋል። ሲዘገይብኝ ጊዜ ሌሊት ላይ የዛሬ 3 ቀን መሰለኝ 2 ቀን ሌሊት ላይ እኛ ጋር 2 AM ነበር፣ ማለትም ከሌሊቱ 8 ሰዓት ማለት ነው። አገር ቤት ደግሞ ወደ መግሪብ አካባቢ ነው፣ 12 ሰዓት አካባቢ ነው የሚሆነው። ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ፣ ቪዛዬን አዘግይተውብኛል፣ ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ፣ ስለዚህ ለመች ነው የምትፈልገው አለችኝ። ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት። ሹፍ ነገ ማለት እኔ አሁን ያለሁበት ነገ፣ እኔ አሁን የምላችሁ ነገ፣ እኔ ጋር ያለው ነገ ማለት ነው ለሀገራችን ሌሊት ነው። ምክንያቱም እኔ ጋር ሲነጋ አገር ቤት ከሌሊቱ 6 ሰዓት 7 ሰዓት ነው የሚሆነው። ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ፣ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው። ምክንያቱም ቢሮ ስለሚዘጋ ምናምን ነገር። ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኘዋለህ ሂድ አለችኝ ኡማ። ባባ ጋር ሄጄ ደወልኩ። ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ። ባባ አልጠየቀኝም ለመች ነው የምትፈልገው የሚለውን። ኢንሻአላህ ነገ ጠዋት ታገኘዋለህ ሂድ አለኝ። ወላሂ ስተኛ ቼክ አድርጌ የተኛሁት፣ ምክንያቱም በዚሁ ቅጽበት አላህ Subhanahu Wa Ta'ala ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም። ተኛሁ። ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ። ሌሊት 8 ሰዓት ተኛሁ። ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው። 10 ሰዓት ከምናምን ተነሳ፣ ማለትም የ2 ሰዓት ዲፈረንስ ነበር። ምሽት ነው፣ ቢሮ ዝግ ነው። ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል። መጀመሪያ መዲና የሄድኩ ጊዜም አስታውሳለሁ። ኡማ ቁርአን እየቀራች ከፈጅር ሰላት በኋላ ማታ ላይ ቼክ አድርጌ ነበር የተኛሁት። ምን ነገር አልነበረም። የዚያን ቀን በጣም ስከታተል ነበር። ኡማ ሰሞኑን ቪዛ ይመጣል ብለውናል፣ እስቲ ዱዓ አድርጊልኝ አልኳት። ፈጅር በኋላ ቁርአን ትቀራለች ኡማና ኢንሻአላሁ ተዓላ አላህ ያምጣልክ ሂድ ልጅ አለችኝ። ወላሂ አላህ ምስክሬ ነው።
ከዚያው ዘወር ብዬ ቼክ ሳደርግ የኢንተርኔት ገብቼ ቪዛው መጥቷል የዚያኔም ማለት ነው። አሁን ይሄኛው ተደገመብኝ ሁለተኛ ጊዜ። ምን ልላችሁ ፈልጌ ነው፣ አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው። ብዙ ሰዎች ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ። ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም። ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የእሳቸው ሱና ስለሆነ። ግን ከማንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው። አንዳንድ ወንድሞችማ ያሳዝናሉ። ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸው በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ። መሻይኾችን እንትን እንላለን እናከብራለን ምን እንላለን። ላ ትልቁና ያኒ እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው። ምክንያቱም የመጀመሪያው ቪዛይም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዞር ብዬ ማግኘቴ፣ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው። ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው። ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኟቸውም፣ ዝግ ነው ቢሮ። እንዴት ሌሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም። ምን ይታወቃል አየር ላይ እነሱ አፕሎድ አድርገው አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናቱ አባቴ ዱዓ ፈቶት ቢሆን ያን የተዘጋውን በር አላህ Subhanahu Wa Ta'ala ከፍቶት ቢሆን በምን ይታወቃል? አይታወቅም። ስለዚህ እናንተ የምትፈልጓቸው በጣም ብዙ በሮች አሉ፣ ብዙ ችግሮች አሏቸው እንዲቀርፉላችሁ የምትፈልጉ። ያንን ችግሮችን ለመቅረፍ ኡስታዞች ጋር እየሄዳችሁ ዱዓ አድርጉልን ከምትሉ ይልቅ እናት አባቶቻችሁን ዱዓ አስደርጉ። እናት አባቶቻችሁ ካረፉስ ወደ አኺራ ከሄዱስ ዱዓ አድርጉላቸው። ወለዱ ሷሊሁ ይድዑ ለሁ ዱዓ አድርጉላቸው። ምክንያቱ ሲባል እናትና አባትን ለነሱ መልካም ማዋል ብሎ ማለት አንደኛ ወለዱ ሷሊሁ ይድዑ ለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት አንዱ ስለሆነ ለነሱ ዱዓ ማድረግ መልካም ስራ መስራት ነው። ቢሩል ዋሊደይን ነው፣ መልካም ስራ መስራት ነው። ያ ነገር ደግሞ የምናቅደውን ፕላን የምናደርገውን ነገር አላህ Subhanahu Wa Ta'ala እንዲያሳካልን በር ይከፍትልናልና። ስለዚህ ወንድሞቼና እህቶቼ ልነግራችሁ የመጣሁት የእናትና የአባትን ዱዓ ቀለል አድርጋችሁ አትዩ፣ ቀለል አድርገን አኒ የእናትና የአባት ዱዓ ከማንም ዱዓ በላይ ለኛ አስፈላጊያችን ነው። ይሄኑ ለመናገር ነው የመጣሁት። እናት አባቶቻችሁን ያስከፋችሁ ወንድሞችና እህቶች ደግሞ ይቅርታ ጠይቋቸው። በነገራችን ላይ እናትና አባትን እንኳን በሌላ ነገር በመጥፎ ነገር ማስከፋት በንብረት ላይ በምን ላይ ማስከፋት ይቅርና እናትና አባትን حتى በሐቅ እንኳን የምናቀውን ነገር በእውነት የምናውቀውን ነገር እንኳን ከነሱ ጋር መከራከር ትክክል አይደለም ይላሉ። ኢላ ያ ነገር የአላህ Subhanahu Wa Ta'ala ጉዳይ ቢሆን እንጂ ማለትም የዲን ጉዳይ ሆኖ የግድ ማሳመን ያለብንና ማስረዳት ያለብን ነገር ሲሆን ያንንም ደግሞ እንደ ጓደኛችን መከራከር አይደለም። ያ ኡማ ያ ባባ ይህ ነገር እንዲመስለኛል በሚል ስርዓት ባለው መልኩ መነጋገርን እንጂ ሸሪዓችን ሙሉ በሙሉ እናትና አባትን ሐቃቸውን አለመጠበቅን ከልክሏል። ስለዚህ ወንድሞችና እህቶች ከእናት ከአባቶቻችን እንጠቀም፣ በህይወት ያሉትን ቶሎ እንጠቀም፣ ያረፉትንም ደግሞ ለነሱ ዱዓ በማድረግ በማስታወስ እንጠቀም ልላችሁ ነው የመጣሁት። ሰሞኑን ጠፍቻለሁ አውቃለሁ፣ እንደነገርኳችሁ የሆኑ ነገሮችን እያሯሯጥኩ ስለሆነ ነው ያ ነገር ነው ትንሽ ጊዜ ያሳጣኝ። ቢኢዝኒላህ በቅርቡ ደግሞ በሰፊው ብንገናኝ ይሆናል። ቢኢዝኒላህ አላህ ይጠብቃችሁ ባላችሁበት። አላህ Subhanahu Wa Ta'ala ለእናት ለአባቶቻቸው መልካም ነገር ውለው የእናት አባቶቻቸውን ሐቅ ጠብቀው በእናት በአባቶቻቸው ነገ አላህ ፊት ጥሩ ምንዳ ከሚያገኙት ባሮች መካከል ያድርገን እላችኋለሁ። ኢን አሰብቱ ፈሚን አላህ ወኢን አኽጣእቱ ፈሚን ነፍሲ ወሚን አሸይጣን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሱብሃንአላህ። እያያችሁ ነው እንግዲህ የእናትና የአባት ዱዓ የዚህን ያክል ፓወርፉል ነው። ሁላችንም እናትና አባቶቻችንን ከመበደል ከማሳዘን ልንቆጠብና እነሱን ወደ ማስደሰቱ ባንችልም እንኳን ምንም ነገር ላይኖረን ይችላል፣ ግን ላለማስከፋት መሞከር ይኖርብናል። እናትና አባቶቻችን ናቸው ያ ጀማዓ። ከእናትና ከአባቶች እኮ እዚህ ዱንያ ላይ ለአንተ የሚሆነ ምንም ነገር የለም አይደለ? እነሱ ናቸው ያንተ በቃ አሉኝ የምትላቸው እነሱ ናቸው። ሌላው ሰው በሙሉ ስኬትህን አይቶ ሊሆን ይችላል የሚቀርብ፣ ግን እናትና አባት ግን ምንም ሆን ሰምተኛላ ምንም ሆን በቃ ይወደዋል። ስለዚህ እነሱን እንንከባከብ፣ እናስደስታቸው የቻልነውን ያክል። ከአቅማችን በላይ መቼም አድርጎ አንባልም። ስለዚህ የቻልነውን ያክል እነሱን ለማስደሰት እንጣር። አላህም ረጅም እድሜ ከጤና ጋር ለእናት አባቶቻችን ይስጥልን፣ አሚን። ዛሬ ላይ ሰው ሁሉ
ህይወትን በንግድ እያያት ነው። ህይወት በአጠቃላይ የንግድ ቀጠና ሆናለች። ጓደኝነት ንግድ ነው፣ እርዳታ ንግድ ነው። እውነት እንኳን በአቅሟ ዋጋ ተሰጥቷት በንግድ ሰው እየተገበያያት ነው። በአሁን ሰዓት ላይ ሁሉም ሰው እንዴት ያንን ነገር ወደ ቢዝነስ ሊቀይረው የሚለው ነገር ነው የሚታየው። ሩቅ ሳንሄድ ለምሳሌ ኢስላሚክ ኮንተንት የሚሰሩ ሰዎችን ተመልከቷቸው፣ እኔንም ጨምሮ ማለት ነው። የእውነት ያንን ኢስላሚክ ኮንተንት እየኖርነው ነው ወይስ ያንን ነገር እንዴት ወደ ቢዝነስ እንቀይረው የሚለው ነገር ላይ ነው ፎከስ እያደረግን ያለነው? ራሳችን ልንመረምር ይገባል። ሰዎች ከልባቸው አይናገሩም ከጥቅማቸው አንፃር ቢሆን እንጂ እምና ነገራቶችን በትርፍ አይመዝንም። ይልቁንስ በአኽላቅና በተውሂድ ይመዝናል። ህይወት ገበያ አይደለችም። ሁሉንም ነገር ንግድ አታድርጉት። ህይወታችሁንም ኑሩ። ማሰላም። ባረከላሁ ፊክ። ያ ጀማ እንደሰማችሁት ነው። ይሄ ነገር ሁሉም ሶሻል ሚዲያ ላይ ያለን ሰው ይመለከታል፣ እኔንም ጨምሮ ይመለከታል። ወላኪን ማን ነው ይህንን ሶሻል ሚዲያ ንግድ ያደረገው ወይም ደግሞ ለንግድ እያመቻቸ ያለው የሚለውን ነገር ደግሞ አላህ ነው የሚያውቀው። የውስጥን አዋቂ የሆነው አላህ ብቻ ነው። ስለዚህ ሁሉንም የሚያውቀው አላህ ነው። ለገንዘብ ብለው የሚሰሩም አሉ። ጀስት በቃ እስልምናን ወይም ዳዕዋዎችን ቁርአኖችን ለማስተላለፍ ደግሞ የሚሰሩ አሉና አላህ ከነሱ ያድርገን፣ አላህም ያጠንክረን፣ በዚህ ስራችንም የምንቀጥል ያድርገን። ያ ጀማ የዛሬ ቪዲዮአችን ይመስላል። እንደተለመደው ከእናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነኝ ቪዲዮዎችን ለኔ ትልኩልኝ ትችላላችሁ። እዚያም ከጀማው ጋር ሪያክት እናደርግበታለን፣ እንማማርበታለን። ፈገግ የሚያስብልን ከሆነ ፈገግ እያልን እናልፈዋለን በአላህ ፍቃድ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። እስካሁን ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው በባለፈው እንዳያችሁት ነበረ። ያው አሁን አልሐምዱሊላህ ተሰርቶለታል። በጣም ደስ ብሎናል። አልሐምዱሊላህ በሃሩን ሚዲያ በኩል በተወሰኑ እህቶች እና ደግሞ በመዋዝ ተወሰነ ተሰብስቦ ነበረ እና በእነሱ በኩል አልሐምዱሊላህ ረብል ዓለሚን ይኸው ተሰርቷል። ለዚህ በቅቷል። አልሐምዱሊላህ አላህ በረካ ያደርጋችሁ። በጣም ደስ ብሎኛል ወላሂ። ዶክተሩ ዛሬ አይቶት ነበረ። በጣም አሪፍ ነው፣ ደህና ነው ብሏል። ያው ግን በቃ ወደ ሙቀት ከሙቀት ቦታ መኖር የለበትም። ምክንያቱም የተሰራው ከዚህ ወደዚህ በግማሽ በኩል ስለሆነ በዚህ በኩል ያለው ያው አልወጣም እንዳለ ነው ሚሹ። በዚህ በኩል ውስጥ ላይ ያለው ነገር አልወጣም። በዚህ በኩል ያለው ነው የወጣው። ወደ ቀዝቃዛ ሀገር ቦታ ሆኖ ቢኖር ጥሩ ነው። ምክንያቱም ውስጥ ላይ የገባው ነገር በሙቀት ሰዓት በጣም ይረብሻል። ለዛም ነው ወደ ውጭ የሚወጣው ምናምን ብሎ ስለተናገረ ያው እንግዲህ እንደጀመራችሁ ነገር የምትሉ በጣም ደስ ይለኛል። ጥሩ ጥሩ ነገር አልሚ ምግቦችን ቶቶሎ ያው ውሰድ። ምክንያቱም አሁን ይሄ እንደገና ትልቅ ሲሆን ሰውነቱ ሲወፍር ልጁ ሲያድግ ያኔ ይሰራል። እንደገና ይሄ ሙሉ ወጡ የራሱን ስጋ መልበስ እንችላለን ልጁ ከወፈረ በኋላ ሰውነቱ ደህና ከሆነ በኋላ ስላሉ እንግዲህ ያው የተወሰነ እንደጀመራችሁ የተወሰነ ነገር ብታደርጉልኝ ደስ ይለኛል። ያው አሁን አላማችን ምንድነው? ያው ዶክተሩ እንዳለው ወደ ቀዝቃዛ ቦታ ሄድ ብለን ያው ልጁ ያለበት ሁኔታ ይበልጥ ደግሞ ድጋሚ ደግሞ ይሄኛው ወጡ እስኪሰራለት ድረስ ያው እስከዛ ድረስ ምንም ችግር የለውም ወደ ቀዝቃዛ ቦታ ከሆናችሁ ብሏል። እንደዛ ስለሆነ ችግር የለውም ስላለ አሁን ሀሳባችን ወደዛ ሄዶ ቀዝቀዝ ወዳለ ቦታ ሄዶ ልጁን ማስቀመጥ ነው። ወደዛ ነው ያሰብነው ኢንሻአላህ። እና በሃሩን ሚዲያ በኩል ያላችሁ እህቶች በጣም ነው የማመሰግነው። አላህ ይስጥልኝ ከምንም በላይ እንደው እንዲህ ነው አይደለም። በቃ የልባችሁን አላህ ይሙላላችሁ። ለኔ እንደተጨነቃችሁልኝ፣ ለኔ እንዳሰባችሁልኝ፣ ለኔ እንደቆማችሁልኝ ሁሉ አላህ ለእናንተ ይቆምላችሁ። አላህ ይስጥልኝ እላለሁ። እንግዲህ ያለው ነገር ይሄ ነው። ያው በተቻላችሁ አቅም አሁን ወደ ቀዝቀዝ ያለ ቦታ ላይ ሄጄ ልጄን እያስተማርኩ ደህና ኑሮ ልጄን ያው የተሻለ ከዛ ከሙቀቱ የተሻለ ነገር እንዲያገኝ ለማሳደግ ያው ተተባበሩ ደስ ይለኛል። በተረፈ አላህ ይስጥልኝ። አመሰግናለሁ።